እንዳለች ምን እያደረጓት እንደሆነ ራሱ አላውቅም። ባቡሬ በቃ ተረጋጋ። ይገባኛል እናት ነች፣ ግን ደግሞ አንተ ካልተረጋጋ እናትን ከየትም ልናገኛት አንችልም። ምን ላድርግ ዳይም ግራ ገባኝ እኮ። ደውልላቸውና የሚፈልጉትን ጠይቃቸው። ምን ያመጣሉ? ሄሎ፣ እሺ ስማኝ መጀመሪያ። በቃ ይበቃል። እኔን ስማኝ። የት ነው ያላችሁ? እናቴ የት ነው ያለችው? እሺ ቢያንስ ድምጿን አሰማኝ። ሄሎ ማይ፣ ደህና ነሽ እናቴ? ይቅርታ እናቴ፣ በእኔ ምክንያት ነው እንደዚህ የተቀጣሻለሽ። አይዞሽ፣ እሺ እመጣልሻለሁ። አንተ ሴጣን፣ እመጣላለሁ። እሺ የተደበቀኝ የለም። ሄሎ አንተ የተረገምክ፣ እናቴን ጫዋ እንዳነካትሽ። ምን ማዘሯ ልገላት ነው? አታደርግም። እንኳን አላውቅም ደግሞ እዚህ ለመግባቱ አንተ ነህ ተጠያቂ። እማዬ ደግሞ እዚህ ካየችው በሁለታችንም ትናደድብናለች። ከዚህ ሁሉ ተባብረን ብናስወጣ ይሻል። ይህንን ምን ማያስወጣት ነው? እዚሁ በተራስ አፈኑ መግደል ነው። ሰውዬ እዛው ርቀት እንጠብቅ፣ እንዳትጠገኝ። በምዬ በእናቴ ስለመጣሽብኝ ነው። ቆይ ንቀት መሆኑ ነው እየጠራሁሽ ሄድሽ? ኧረ አይደለም ማይ። ታዲያ ወዴት ሄድሽ? እታች እዛ ሜዳው ተቀምጬ ነበር። ከንቱ የሆንሽ ልጅ። በያሁን ደውይና ለእህትሽ ስልኩን አቀብኝ። ለምን ጭራሽ ለምን ብለሽ ትጠይቅኛለሽ እንዴ? ትደውይ እንደው ደውይ። እማዬ እባክሽ ለአዴ ምንም ነገር እንዳትነግሪያት እባክሽ እማዬ እባክሽ። አዴ መስማት የለባትም። ከሰማች መቼም ቢሆን ይከታተለኝም እማዬ። እኔ ሁሉ አደይ በስንት ጊዜዋ እናቷን አገኘች። እስከ ዛሬ ድረስ አታነሳላትም ነበር ልጅቱ ስልኳን ማለት ነው። እህቷ ደህና ነን እንዴት ነሽ ልጅ አንቺ እንዴት ነሽ ትላታለች። እዛ ሆነሽ እኔ ምንም አልልሽም ከመጣሽ ትመጪ እንዲሆነ እዚሁ ነይ ቶሎ ትላለች። እሷ ግን ታውቃለች አደይ እንደማታውቁና ሁሉንም ነገር ለማውራት ዝግጁ ሆናለች። ሩታ ምን ትሰራለች እዚህ ትላለች። አይ ዛሬ ላይ ዲሞ የት ሂዲያ ነው እያለች ሩታ በር ስትቆረቁርና ሊሊ ከኋላዋ ይመጣሉ። ሊሊ በአሁን ሰዓት ላይ ማንንም አትፈልግም። ሊሊን አልሰጣቸውም ሲላቸው ባቡሬ የእሱን እናት እንደ መጠቀሚያ ተጠቅመውባታል። የባቡሬ እናት ምንም መሆን የለባትም። የባቡሬ እናት ለሊሊ መጽዋት መከፈል ምንም ባይመስላትም፣ ነገር ግን አሁን ላይ የባቡሬ በጣም እንትን ይላል። ባቡሬ ይሄ ይሆናል ብሎ አልጠበቀም ነበር። ሊሊን አሳልፈ ስጠን እያሉት ስለነበረ ሊሊን አሳልፌ አልሰጣቸውም ሲል ነው የእሱን እናት አሳልፈው ሊወስዱበት የቻሉት። ይህን ሁሉ ደግሞ የፍቅር ወንድም አለበት ማለት ነው። ውድና የተከበራችሁ የቻናል የቤተሰቦች ሰላም ብለናል። ሰላማችሁ ብዙ ተተረፍርፍ ይበልልን እያለን አደይን ከች ብለናል። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሁኑ።
ዶክተሩ እንግዲህ አደይ ሂዲ እንዲሆነች ደርሶበታል። እስከዛሬ ድረስ ተታልል ያለው እስከዛሬ ብዙ ነገር ሳለው ኑር ያለው እና አርፈህ ተቀመጥ። አሁን ላይ ራሱን እየወቀሰ ይገኛል። ሰው ዝም ብሎ እንዴት እንትን ይላል? ቆይ እንዴት ነው አሁን ምን ማድረግ አለብኝ? እንዴት ነው ምንድን ነው ማድረገው? እያለ ራሱን እንትን ይላል። ምንም ማድረግ አይጠበቅበትም። ከሊሊ አደይ መራቅና መራቅ ብቻ ነው። ቤዛ የሊሊን በሽታ ሁሉንም ነገር አውቃለች። እንግዲህ መድኃኒቱ እየተቀያየረ ስለሆነ ዶክተሩ ምንም የሚያውቀው ነገር የለም። ለሊን እንዲያትገላት ነው የሚያስብለው እንግዲህ ማለት ነው። ብርሃን አሁን ላይ ራሷን እየወቀሰች ትገኛለች። ቆይ እኔም ጥፋተኛ አይደለሁም፣ እኔም እንደዚህ የሆንኩት አውቄ ብለው ይፈልግ አይደለም እያለ በዛ አጋጣሚ ጫኔ ይመጣና ቆይ አንቺ ምን ሆነሽ ነው ብቻሽን የምታወሪው ቢላትም እኔ እሷ ምንም የምታወራውን ነገር ልነግረው ፈቃደኛ አይደለችም። ምክንያቱም ጫኔ አሁን ላይ ምንም ብትለው ምንም ቢላት የምትሰማው ነገር አይላትም። ብርሃን እንዲህ አዲስ በጸጸት እየተነደፈኝ ትገኛለች ማለት ነው። ሊሊ የባቡሬን እናት እንዴት ታገተች ስትሏት በጣም ደንግጣ እሷት ያለቀሰች ትመጣለች። ለሊዬ ምን ሆነሽ ነው? ለሊ ምን ሆነሽ ነው እያለች ስትጠይቃት ማዘሯን እኮ አገቷት አርፏን እንደማትቀመጥ እኔም ጋር መታ ነበረ። ለምን ምን ማዘር ስወዳቸው ምን አደረገች እሷ? አልገባኝም። ባቡሬ እኮ አሁን ለእሱም ከድተውታል። ማዘሯ የወሰደው ቆይ ግን ማንም አይነት ተረገሙ ናቸው አላቅም። እንደ እኔ በጣም ተናዷል። ወዴት እንደሄድ እንኳን አላቅም ትላለች። ይሄ ሁሉ እየሆነ ያለው በእሷ እንደሆነ ብታቅ ሌላ ነገር ውስጥ ትገባለች። ዴቭኔ ባቡሬ ጋር ሄድ ያለሁ አንቺ ወደ ዶክተሩ ጋር መሄድ ያለብሽ ትላታለች። ለሊ በቃ ተረጋጊና አሁን ወደ መፍትሄው እንግባ። ማዘሯ ምንም አትሆንም፣ ማዘሯን ምንም እንደማያረጓት ቃል እገባልሻለሁ ትላለች። አሁን ላይ ማዘሯን እንደዚህ ማሰቃየት ለምን አስፈለጋቸው? የባቡሬን ስቃይ ለመጋፈጥ ዝግጁ የሆኑበት ምርጥ
ቅምጥል እንኳን ሰው እንትን ባለችበት ቅምጥል እንደ ምንም ብላ ወታ ገብታ አንጠባጥባ ማዘሯ ማስመለስ አለባት። ውድና የተከበራችሁ የቻናል ቤተሰቦች ሰላም ሰላም፣ በናሉ ሰላማችሁ ብዝት ተረፍረፍ ይበልልን። ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ።